ፍቅር እና እምነት ክፍል 1። ብሌን እና ቶማስ ይባላሉ። ብሌን ለቤተሰቦቿ የሁለተኛ ልጅ ናት። ቶማስ ደግሞ ለቤተሰቦቹ የመጀመሪያም የመጨረሻም ልጅ ነው። ብሌን ተወልዳ ያደገችው አዲስ አበባ አካባቢ ነው። ለቤተሰቦቿ የሁለተኛ ልጅ እንደመሆኗ ብዙ የቤተሰብ ክትትል፣ ቁጥጥር አይጠነከርባትም። ቤተሰቦቿ በኑሮ ደረጃቸው ደሃም ሀብታምም አይደሉም። ግን ለሰው የሚሰጡት ባይኖራቸውም ለራሳቸው የሚሆን ነገር ጠፍቶ አያውቅም። ከማንም በላይ ግን በጣም ደስተኛ ቤተሰብ ነው። ታላቅ እህቷ ሳራ ትባላለች። በጣም ጥሩና ምርጥ ባህሪ ያላት፣ ከሰው ጋር ተግባብታ መኖር የምትችል አይነት ናት። ብሌን የትምህርት ደረጃዋ ብዙም አይደለም። ከትምህርት ይልቅ ወደ ጥበብ፣ ቲያትር፣ ውዝወዛ፣ ትወና ታዘወትራለች። ብዙ ጊዜዋም ፊልም በማየት ውዝወዛ በማስራት ነው የምታሳልፈው። ቤተሰቦቿ ፍላጎቷን ላለመገፋት ብለው ምንም ነገር ከማለት ተቆጥበዋል። ቶማስ ለቤተሰቦቹ የመጀመሪያም የመጨረሻም እንደመሆኑ ቤተሰቦቹ ትንሽ ሀብታም የሚባሉ ናቸው። ተወልዶ ያደገው ልደታ ክፍለ ከተማ ነው። የትምህርት ደረጃው ጎበዝ ከሚባሉ ስለነበረ በዲግሪ ነው የተመረቀው። አሪፍ ስራም አለው። ቤተሰቦቹ ብቸኛ ልጃቸው ስለሆነ እንደ እንቁላል ነው የሚንከባከቡት። ብሌን እና ቶማስ የተገናኙበትን አጋጣሚ በጣም በሚገርም አጋጣሚ ነበረ። ብሌን ወደ ጓደኛዋ ስልክ ልትደውል ፈልጋ ቁጥር አሳስታ ደውላ ነበር የተገናኙት። በሰዓቱ ብሌን ለወንድ ልጅ ያላት አመለካከት በጣም የወረደ ስለነበረ ብዙም ቦታ አልሰጠችውም። በዚያው ቅጽበት ስልኳን ሴቭ አድርጎ በተደጋጋሚ መደወል ቶማስ ስራው አድርጎታል። ብሌን በሰዓቱ በጣም ከምትወደውና ከምታፈቅረው ፍቅረኛዋ ተለይታ ስለነበረ ፍቅርና ወንድ ለምኔ ብላ እርግፍ አድርጋ ለመተው በወሰነችበት ሰዓት ነበረ። ቶማስ በበኩሉ ብዙ የሴት ጓደኞች ቢኖሮችም ስለ ፍቅር ግን አስቦ አያውቅም ነበረ። ባልታሰበ አጋጣሚ የሰማው የብሌን የሳቅና የሰላምታ ድምፅ ግን እሷን ለማግኘት ምን አይነት ሴት ምን እንደሆነች ለማወቅ በጣም ጓጉቶ ነበረ። ብሌን በበኩሏ ከምንም አልቆጠረችውም ነበረ። ስልኩን ከምታነሳው ይልቅ የማታነሳውን ጊዜ ይበልጥ ነበረ። ሲደውል አንስታ ይቅርታ ጠየቅኩህ አይደለ? ለምን አትሆኝም ከማለት ውጪ ምንም ነገር አትናገረውም ነበረ። የእንገናኝ ልይሽ እፈልጋለሁ በተደጋጋሚ ጥያቄ፣ እሷም ምን አይነት ሰው እንደሆነ ለማወቅ ጉጉት ያድርባት ጀመረ። አንድ ቀን ግን በቃ እሺ እንገናኝ ብላ ቆጠረችው። ቀኑ እስኪደርስ ድረስ ቶማስም ብሌንም ለመተያየት ጉጉት አደረባቸው። በስልክ ለወራት የቆየ ግንኙነታቸው በአካል ለመገናኘት ሰዓታት ቆርተውታል። ብሌን ውስጧ ቢፈራባትም ለወራት በስልክ ካላገኘውሽ እያለ ሲያስጨንቃት የነበረውን ሰው ለማየት ግን በጣም ጓጉታለች። አጋጣሚ ሆኖ እህቷ ሳራ መጣች። ለወራት ያክል ራሷን ሳትጠብቅ ለመውጣትም ሳትጣደፍ አይታት ስለማታቅ ነገሩ አስገርሟት፣ እንዲህ ውዷ እህቴ ወዴት ነው እባክሽ አለቻት ፈገግ እያለች። ብሌንና ሳራ በጣም የሚዋደዱ እህትማሞች ናቸው። በጣም ያስቀናሉ። የአንዷ ደስታ አንዷን ያስደስታታል። ብሌንም ለሳራ የሆነውን ማንንም ለማግኘት እንደምትሄድም ነገረቻት። ሳራም እሺ ብላ ለአለባበሷ አስተያየት ሰጠቻት። ራስሽን ጠብቂ እሺ ብላት ትታት ወጣች። ብሌን ግን አሁንም ውስጧ ተረብሾባታል። ምን አይነት ይሁን እያለች ራሷን በጥያቄ ተጨናንቀዋለች። ቶማስ በበኩሉ እሷን ለማየት ካለው ጉጉት የተነሳ ከቀጠሮውን ሰዓት ቀድሞ ለመገኘት ወደ ቦታውን አመራ። ድንገት የሆነ ነገር አሰበ። እሱም ሳያት እንዴት እንደሚያውቃት
ለምን ምን እንደለበሰች ደውዬ አልጠይቃትም አለ። ግን ፈራ። የግድና እንደምንም ብሎ ደወለላት። ሰላም ካላት በኋላ ስንገናኝ ምን ግራ ላለመገባት ያክል ምን እንደለበስሽ ልጠይቅሽ ብዬ ነው፣ ይቅርታ ግን አላት። እሷን በመገረም የለበሰችውን ነገረችው። እሺ ብሎ ስልኩን ዘጋው። የቆጠረውን ሰዓት ሲደርስ ወደ ቦታው ሄደች። ግራ በመጋባት ስሜት በረንዳው አንድን ወንበር ስባ ቁጭ አለች። ቶማስ ከውስጥ ሆኖ አይቷት ስለነበረ ወደ እሷ ለመሄድ ተነሳ። ብሌን የጸይም ቆንጆና ረዥም ያለች ፀጉሯን ፍሪዝ በማድረግ የምትወደው በፈገግታዋ ሰው ገዳይ ያያት ሁሉ የሚመኛት አይነት ሴት ናት። ቶማስ ወንዳ ወንድና ቀይ የሚባል ከለር ያለው ረዥም ያለ ቁመት ያለውና የሆነ ድንገት የሚሳብ ነገር ያለው ወንድ ነው። ቶማስ ወደ ብሌን ወንበር አመራ። ስታየው ግራ ገባት። ከተቀመጠችበት ተነስታ ሰላም ካለች በኋላ አጠገቧ ተቀመጠ። ባየው ነገር በጣም ተደስተዋል። ከጠበቀው በላይ ሆነው ነው ያገኛት። ምን አለፋችሁ በቃ የተለየ የደስታ ስሜት ተሰማው። ያች ናት የኔ ብሎ ራሱ ነገረው። ብሌን ነገረ ስራውን ሁሉ ነገር ቢስባትም ቆንጆ የሚባሉ ወንዶች መቅረብ ትፈራለች። ግን ስለተዋወቃችሁ ደስ አላት። ሁለቱም ጁስ አዞ እሷ አቮካዶ በማንጎ እሱ ደግሞ አቮካዶ በቪንቶ ነበር ያዘዙት። ለደቂቃዎች ያክል በሁለቱ በኩል ዝምታ ነገሰ። ሁለቱንም አንገታቸውን አቀርቅሮ ዝምታም ወርጠዋል። ቶማስ ዝምታውን ለመግፈፍ ያክል ተጫዋች አላት። እሺ ብላ አንዳንድ ነገሮችም ስለ ስማቸው፣ ስለ ስራ፣ ስለ ቤተሰብ ከተነጋገሩ በኋላ ሂሳባቸውን ከፍለው በሰላማዊ መልክ ለመለያየት ሲሉ ቶማስ መኪና ይዞ ስለነበረ ወደ ቤት እንዲያደርሳት ጠይቃት። እሷም እሺ ብላ ወደ ቤት ሲሄዱ ከዚህ በኋላ በጓደኝነት አብረው እንደሚሆኑና ስልክም እንደሚደዋወሉ ተነጋግረው ተለያዩ። ብሌን እቤት ገብታ ለእህቷ የተፈጠረውን ሁሉ ነገረቻት። በጣም የመደሰት ስሜትም ይታይባታል። ቶማስ ወደ ቤቱ እየሄደ በጣም ከመደሰቱ የተነሳ አበራሁኝ ሻማ ሞቅ አለ ጎጄ የሚለውን ዘፈን በረጅሙ ከፍተው ወደ ቤቷ አመራ። ሰላም የአገሬ ልጆች፣ ፍቅር እና እምነት የሚለውን ዛንታ ወደዳችሁት እንደወደዳችሁ ተስፋ አረጋለሁ። አጋጣሚ ሆኖ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ ወዳለሁ። ሼር፣ ላይክ በማድረግ አበረታቱኝ። እንደተለመደው ፍቅርና እምነት ክፍል 2 ይዤላችሁ እስከምመጣ ቸር ሰንብቱ። በያለንበት ሰላማችን ይብዛ። ሰላም ለሰው ዘር፣ ሰላም ለሀገራችን ባይ